ነገር ግን ብዙም ሳይቆዩ ነዳጅ ምን ያህል የኢኮኖሚ እንደዚሁም የፖለቲካ ፓወር እንደሰጣቸው መረዳት ጀመሩ። እንደ ፈረንጆቹ አቆጣጠር በ1960 ባግዳድ ኢራን ላይ እጅግ በጣም ወሳኝ ስብሰባ ተካሄደ። ታዲያ አሜሪካና አውሮፓውያኖቹ ይህንን የኦፔክ ምስረታን መጀመሪያ ላይ እንደ ትልቅ ነገር ፈጽሞ አልቆጠሩትም ነበር። ወዲያው ግን ብዙም ሳይቆይ የዚህን የኦፔክ የሚባለውን ግሩፕ እንደዚሁም ነዳጅ በዓለማችን ኢኮኖሚና ፖለቲካ ላይ ለአረቦቹ ሀገሮች የሰጣቸውን ኃይል የሚያሳይ ክስተት ተፈጠረ። Good evening. The Middle East war produced developments all over the world today. The oil-producing countries of the Arab world decided to use their oil as a political weapon. አሜሪካም እንደ ዓለም ሀያልነቷ ይህንን ነገር ዝም ብላ ልታየው አልቻለችም፣ አልፈቀደችም። ይህ ጦርነት እንዳለቀ በአመቱ ማለትም እንደ አውሮፓውያን አቆጣጠር በ1974 የአሜሪካው ፕሬዝዳንት ሪቻርድ ኒክሰን በዚህ ስምምነት መሰረት ታዲያ እነዚህ የአረብ ሀገራት ነዳጃቸውን በዶላር ብቻ እንዲሸጡ የተወሰነ ሲሆን ክሩድ ኦይል ወይም ደግሞ ድፍድፍ ነዳጅ ለቤንዚን እንደዚሁም ለናፍጣ ዋነኛ ግብአት ከመሆኑ ባሻገር ለተለያዩ የፔትሮኬሚካሎች እንደዚሁም ለፕላስቲክም ጭምር ጥሬ ዕቃ ነው። በዓለም አቀፍ ደረጃ የኢነርጂ ፍላጎትን በማሟላት በኩል እንግዲህ ነዳጅ 80 እስከ 90 በመቶ ያለውን ይሸፍናል። እንግዲህ ከነዚህ ነዳጆች መካከል ናፍጣን፣ ኬሮሲንን ልናነሳ እንችላለን፣ ቤንዚንን ልናነሳ እንችላለን ማለት ነው። ከዚህም በተጨማሪ ለመድኃኒት፣ ለተለያዩ የኤሌክትሮኒክስ ዕቃዎች እንደዚሁም ለእርሻ እጅግ በጣም ወሳኝ ለሆነው ለአትክልት ማዳበሪያም ዋነኛ ጥሬ ዕቃ ነው። የዓለማችን ሀያል ሀገራት አሜሪካና ራሽያ በአሁኑ ሰዓት የነዳጅ ቁጥር 1 እና ቁጥር 2 አምራች ሀገሮች ቢሆኑም በዓለም ዙሪያ ከሚገኘው የድፍድፍ ነዳጅ ክምችት ግን 48 በመቶ የሚገኘው መካከለኛው ምስራቅ ውስጥ ነው። በኢንዱስትሪ ቤቶች ፍንዳታ ውስጥ ትልቁ ሚና የጫወተው ምንድን ነው? ድፍድፍ ዘይት ነው አይደል? ከዛ በኋላ ትልልቅ ኢምፓየር ገንብቷል። እጅግ በጣም ከፍተኛ የሆነ ሀብት አመንጭቷል። በቃ የነዳጅ ክምችት ያለባቸው ሀገራት ዩኤን ትልቅ ምሳሌ ነች። ከ50 እና ከ60 ዓመት በፊት በቃ በረሃ የነበረች ሀገር ምን አይነት ቦታ እንደሆነች ታውቃላችሁ። ታዲያ እጅግ በጣም የሚገርመው ነገር እነዚህ የመካከለኛው ምስራቅ ወይም ደግሞ የአረቦቹ ሀገራት ይህንን ከበረሃው ምድራቸው ስር የሚገኘውን ጥቁሩን ወርቅ ነዳጅን እያወጡ የሚሸጡት በአሜሪካን ዶላር ብቻ ነው። ቆይ ታዲያ ይሄ ለምንድን ነው የሆነው? እነዚህ ሀገሮች ነዳጅን ለምንድን ነው በራሳቸው ሀገር መገበያያ ገንዘብ የማይሸጡት? ለዛሬ ያመጣሁላችሁ ቪዲዮ ከነዳጅ ጀርባ ያለውን በጣም አስገራሚ የፖለቲካና የኢኮኖሚ ጨዋታ ፍንትው አድርጎ የሚያሳይ ሲሆን Iran has signaled that it would allow limited oil tankers to pass through the Strait of Hormuz if the cargo is traded in Chinese yuan instead of US dollars. Dollar's dominance in global energy payments is a key reason why it's reserve currency of the world. ይህንን ቪዲዮ እስከ መጨረሻው ካያችሁት በአሁኑ ሰዓት በዓለም ዙሪያ እየተከሰቱ ያሉትን የተለያዩ ቀጥተኛ ጦርነቶች እንደዚሁም ቀጥተኛ ያልሆኑ የጂኦፖለቲካ ሽኩቻዎችን ዋነኛ ከኋላ ያለው ሚስጥር አብረን የምናየው ይሆናል። The oil that has been seized. The United States seized 1.9 million barrels of oil on December 10th. We're going to keep it. Where's it? Are we going to sell it or put it in the strategic? Maybe we'll sell it. Maybe we'll keep it. Maybe we'll use it in the strategic reserves. We're keeping it. ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንደ ፈረንጆቹ አቆጣጠር 1945 የሁለተኛው የዓለም ጦርነት የብዙ ሚሊዮን ሰዎችን ሕይወት ቀጥፎ የዩሮፕንና የኤዥያን ኢኮኖሚ በጣም አናግቶ እንደዚሁም እነ ፈረንሳይና እንግሊዝ በዓለም ላይ የነበራቸውን የበላይነት ለአሜሪካና ለራሽያ እንዲሰጡ አድርጎ አለቀ። The day of days for America and her allies. Crowds before the White House await the announcement from the president that the Japs have surrendered unconditionally. የሁለተኛው የዓለም ጦርነት የነዳጅን እጅግ በጣም ወሳኝነት ለዓለም ሀያላን ሀገሮች ፍንትው አድርጎ ያሳየ ጦርነት ነበር። ጃፓን አሜሪካንን ፐርል ሃርበር ላይ በቀጥታ ያጠቃችው እንደዚሁም የኢንዶኔዥያን ደሴቶችን የተቆጣጠረችው በኢንዶኔዥያ የሚገኙትን የነዳጅ ማውጫ ቦታዎች ለመቆጣጠር ሲሆን የጀርመኑ አዶልፍ ሂትለርም ራሽያን ያጠቃው እንደዚሁም በዓለማችን ታሪክ በጣም ትልቅ የሚባለውን ወረራ ራሽያ ላይ የፈጸመውም የራሽያን የነዳጅ ማውጫዎች ለመቆጣጠር ነበር። አሜሪካና ራሽያ ብዙም ሳይቆዩ ዓለምን በራሳቸው ተጽዕኖ ስር ለማሳደር ፉክክር ጀመሩ። በጊዜው በሁለተኛው የዓለም ጦርነት
ጦርነት በጣም ተዳክመው የነበሩት እንግሊዝና ፈረንሳይ ግን ለብዙ ዓመታት የተቆጣጠሯቸው እንደዚሁም ልክ የመጀመሪያው የዓለም ጦርነት እንዳለቀ ለእነሱ በሚመች ሁኔታ የከፋፈሏቸው ሀገሮች ነበሩ። እነዚህ ሀገራትም ይህ ነው የሚባል ጠንካራ መንግስት በጊዜው ያልነበራቸው በፈረንሳይና በአሜሪካ የእጅ አዙር ቅኝ ስር የነበሩ ነገር ግን ከሁለተኛው የዓለም ጦርነት በኋላ ለተመሰረተችው አዲሷ ዓለም እጅግ በጣም ወሳኝ የሆነው ነዳጅ እንደ ልብ የሚገኝባቸው ሀገራት ናቸው። ታዲያ የእንግሊዝና የፈረንሳይ የበላይነት በእነዚህ አካባቢዎች ላይ እንደዚሁም በመላው ዓለም እያበቃ ሲመጣ የእንግሊዝን ቦታ ተክታ የዓለም የበላይ የሆነችው እንደዚሁም አዲሱን የዓለም ኢምፓየር እየገነባች የነበረችው አሜሪካ ነበረች። አሜሪካኖችም ከእነዚህ ከተለያዩ የአረብ ሀገራት የሚወጣውን ነዳጅ በመቆጣጠር በዓለም ላይ ያላቸውን ተጽዕኖ የበለጠ ለማሳደግ እንደዚሁም በጊዜው በዓለም ላይ በጣም ተጧጥፎ የነበረው ከራሺያ ጋር የሚካሄድ የነበረውን የቀዝቃዛውን ጦርነት ለማሸነፍ የተለያዩ የነዳጅ ካምፓኒዎችን በመመስረት የነዚህን የአረብ ሀገራት ነዳጆችን በቀጥታ መቆጣጠር ጀመሩ። ታዲያ በዚህ ጊዜ የመካከለኛው ምስራቅ ሀገሮች ገና አዲስ የተመሰረቱ ሀገረ መንግስቶች ስለነበሩ በጊዜው ዋነኛ ዓላማቸው የነበረው ነዳጃቸውን ሽጠው በሚያገኙት ገንዘብ የወታደራዊ ኃይላቸውን እንደዚሁም ኢኮኖሚያቸውንና ሀገራቸውን መገንባት እንደዚሁም መመስረት ነበር። ነገር ግን ብዙም ሳይቆዩ ነዳጅ ምን ያህል የኢኮኖሚ እንደዚሁም የፖለቲካ ፓወር እንደሰጣቸው መረዳት ጀመሩ። እንደ ፈረንጆቹ አቆጣጠር በ1960 ባግዳድ ኢራን ላይ እጅግ በጣም ወሳኝ ስብሰባ ተካሄደ። በዚህ ስብሰባ ላይ የተገኙት አምስቱ የዓለማችን ትላልቅ የነዳጅ አምራች ሀገራት የሆኑት ኢራቅ፣ ኢራን፣ ሳውዲ አረቢያ፣ ኩዌት እንደዚሁም ቬንዙዌላ ሲሆኑ በዚህ ስብሰባቸው ላይም ኦፔክ የተባለ ጥምረት የመሰረቱ ሲሆን የዚህ ጥምረት ዋነኛ ዓላማም የአሜሪካን እንደዚሁም የተለያዩ የአውሮፓ የነዳጅ ካምፓኒዎች ተጽዕኖን በነዳጅ ምርታቸው ላይ በመቀነስ የራሳቸውን ሉዓላዊነት መቀናጀት ነበር። በጣም የሚገርመው ነገር ታዲያ አሜሪካና አውሮፓውያኖቹ ይህንን የኦፔክ ምስረታን መጀመሪያ ላይ እንደ ትልቅ ነገር ፈጽሞ አልቆጠሩትም ነበር። ወዲያው ግን ብዙም ሳይቆይ የዚህን የኦፔክ የሚባለውን ግሩፕ እንደዚሁም ነዳጅ በዓለማችን ኢኮኖሚና ፖለቲካ ላይ ለአረቦቹ ሀገሮች የሰጣቸውን ኃይል የሚያሳይ ክስተት ተፈጠረ። እንደ ፈረንጆቹ አቆጣጠር በ1973 አብዛኞቹ የአረብ ሀገራት ከእስራኤል ጋር ቀጥተኛ ጦርነት ጀመሩ። ታዲያ ከእስራኤል ጎን በዚህ ጦርነት ላይ የተሰለፉት ፈረንሳይና እንግሊዝ እንደዚሁም አሜሪካ ሲሆኑ የአረቦቹ ሀገራትም በወታደር ብዛትና ዘመናዊነት እንደዚሁም በመሳሪያ ብዛትና ትልቀት ከእስራኤልና አሜሪካ ከእንግሊዝና ፈረንሳይ እንደማይበልጡ ገብቷቸው ነበር። ታዲያ በዚህ ጊዜ ነው በዓለም ታሪክ ለመጀመሪያ ጊዜ የነዳጅ ወሳኝነት እንደዚሁም በዓለማችን ኢኮኖሚ ላይ ምን ያህል ወሳኝ እንደሆነ ያሳየ ውሳኔ ወሰኑት። Good evening. The Middle East War produced developments all over the world today. The oil-producing countries of the Arab world decided to use their oil as a political weapon. They will reduce oil production by 5% a month until the Israelis withdraw from occupied territories. If the Arab countries keep that pledge, it would reduce their production by almost 50% in 1 year. እነዚህ የአረብ ሀገሮች ታዲያ የሚያመርቱትን ነዳጅ በየወሩ 5% መቀነስ የጀመሩ ሲሆን ይህም በአጭር ጊዜ ውስጥ በዓለማችን ኢኮኖሚ ላይ በጣም ትልቅ ቀውስ ፈጠረ። ይህ የኢኮኖሚ ቀውስም ለዓለም ሀገራት በሙሉ እነዚህ የአረብ ሀገሮች በዓለማችን ፖለቲካ እንደዚሁም ኢኮኖሚ ላይ ምን ያህል ፓወር እንዳላቸው ያሳየ ሲሆን አሜሪካም እንደ ዓለም ሀያልነቷ ይህንን ነገር ዝም ብላ ልታየው አልቻለችም፣ አልፈቀደችም። ይህ ጦርነት እንዳለቀ በአመቱ ማለትም እንደ አውሮፓውያን አቆጣጠር በ1974 የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ወደ ሳውዲ አረቢያ በመጓዝ የዓለምን ታሪክ እንደዚሁም የዓለምን ኢኮኖሚ የቀየረ ስምምነት ተፈራረሙ። በዚህ ስምምነት መሰረት ታዲያ እነዚህ የአረብ ሀገራት ነዳጃቸውን በዶላር ብቻ እንዲሸጡ የተወሰነ ሲሆን አሜሪካም እነዚህ የአረብ ሀገራትን በተለይም እነዚህ የአረብ ሀገራት የሚመሯቸውን የተለያዩ የንጉሳውያን ቤተሰቦች ልጠብቅ ቃል ገባች። ታዲያ ከዚህ እጅግ በጣም አስገራሚ ከሆነ ስምምነት በኋላ ማንኛውም ነዳጅ ለመግዛት የሚፈልግ ሀገር የአሜሪካን ዶላርን መጠቀም ግዴታው ሲሆን ይህም ፔትሮ ዶላር የሚባል የኢኮኖሚ ሲስተም በዓለማችን ላይ እንዲዘረጋ አድርጓል።
ይህ የአሜሪካ የፔትሮ ዶላር ሲስተም ዶላር በሁሉም የዓለማችን ሀገራት ዘንድ እጅግ በጣም ተፈላጊ እንዲሆን ያደረገ ሲሆን ዶላርን እንደ ልቧ የምታትመው አሜሪካ ደግሞ የዓለማችን ኢኮኖሚ የበላይ ጠባቂ ሆና የፈለገችውን ሀገር ከዓለም ኢኮኖሚ ሲስተም ውስጥ በቀላሉ ማባረር ወይም ደግሞ ማገድ እንድትችል አድርጓታል። ከዚህም በተጨማሪ ከአሜሪካ ጋር ልዩ ስምምነት ያላቸውን እነ ሳውዲ አረቢያን፣ ኳታርን፣ ዩናይትድ አረብ ኤሚሬትን፣ ባህሬንን እንደዚሁም ኦማንን በጣም የናጠጡ ሀብታሞች ያደረገ ሲስተም ሲሆን እነዚህ ሀገራትም በአሜሪካ በሚደረግላቸው ልዩ ወታደራዊ ጥበቃ የተነሳ ስለምንም የፖለቲካ ቀውስ ሆነ የህዝባዊ አመጽ ሳይጨነቁ ነዳጅን በዶላር ብቻ እየሸጡና የሚፈልጉትን ነገር ከየትኛውም የዓለም ክፍል በቀላሉ እየገዙ ለዘመናት በሰላም ያለምንም ችግር በቅንጦት እንዲኖሩ አድርጓቸዋል። ይህ ሲስተም ታዲያ በዓለማችን ላይ ለብዙ ዓመታት በደንብ ሲሰራ የነበረ ሲሆን አሜሪካም የዓለማችን የበላይ ሀገር ሆና ደስ ያላትን ነገር እያደረገች ለብዙ ዓመታት ቆይታ ነበር። በዓለም ታሪክ ሁሌም የራሳቸው ኢምፓየር የነበራቸው ሀገራቸው በጣም ሰፊ ከመሆኑ የተነሳ ሁሉም ሪሶርስ በሀገራቸው ውስጥ እንደ ልባቸው ማግኘት የሚችሉ እናም ለዘመናት ተዳክመው የነበረ ቢሆንም ከጊዜ በኋላ ግን ቀስ በቀስ እየጠነከሩ የመጡ ሀገራት አሉ። እነዚህ ሀገሮችም ራሽያ፣ ቻይና እና ኢራን ናቸው። ታዲያ እነዚህ ሀገራት ከሁለተኛው የዓለም ጦርነት በኋላ የዓለም የበላይ ኃይል የነበረችውን አሜሪካን እንደዚሁም የአሜሪካንን የፔትሮ ዶላር የኢኮኖሚ ሲስተም መቃወም የጀመሩ ሲሆን አሜሪካም እንደሌሎቹ የዓለም ሀገራት በቀላሉ ከዓለም ኢኮኖሚ ገፍትራ ልታስወጣቸው ወይም ደግሞ በኃይል አስፈራርታ ልታስቀምጣቸው አትችልም። እነዚህ ሀገራት ታዲያ ባለፉት 10 እና 20 ዓመታት ውስጥ የአሜሪካን ኢኮኖሚ እንደዚሁም የአሜሪካንን የወታደራዊ ፓወር የሚፈታተን ኢኮኖሚና ወታደራዊ ፓወር የገነቡ ሲሆን ይባስ ብለውም ከጥቂት ዓመታት በፊት አንድ ላይ ተሰባስበው ብሪክስ የሚባል አዲስ ግሩፕ ፈጠሩ። ይህ አዲሱ ብሪክስ የሚባለው እነዚህ ሀገራት የፈጠሩት ግሩፕን የአሜሪካን የዓለማችንን የኢኮኖሚ እንደዚሁም የፖለቲካዊ የበላይነት የሚፈታተንና ይህንን የፔትሮ ዶላር ሲስተምን በሌላ አይነት መንገድ ለመቀየር የሚፈልግ ነው። አሜሪካ ታዲያ ይህንን ነገር ዝም ብላ እያየችው አይደለም። ከኢራን ጋር ቀጥተኛ የሆነ ጦርነት ውስጥ ስትገኝ፣ ከሩሲያ ጋር ደግሞ የእጅ አዙር ጦርነት ውስጥ ትገኛለች። እንደዚሁም ከቻይና ጋር በጣም ከፍተኛ የሆነ የፖለቲካ እንደዚሁም የኢኮኖሚ ፉክክር ውስጥ የሚገኙ ሲሆን በዛም ሆነ በዚህ ግን ከጥቂት ዓመታት በኋላ የዓለማችንን የፖለቲካ እንደዚሁም የኢኮኖሚ ሲስተም ከስረ መሰረቱ የሚቀይር ለውጥ እንደሚመጣ አያጠራጥርም። ታዲያ እናንተ ይህ አዲሱ የሚመጣው ለውጥ ምን ይመስላችኋል? አሜሪካ እንደ ድሮ የዓለማችን ሀያልነቷን አስቀጥላ ትቆያለች ወይስ እነ ራሽያና ኢራን እንደዚሁም ቻይና አዲስ የዓለም ሲስተም መስርተው አሜሪካን ይገለብጧታል? አስተያየታችሁን ከታች በኮሜንት ማጋራት እንዳትረሱ። የቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ፒስ